بسم الله والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد السلام عليكم ورحمة الله تعالى وبركاته يا سنة تي في ተከታታዮች ባለፈው ደርሳችን ላይ የውዱእን ሱናዎች እየተነጋገርን ነበር የነበርነው። ስለዚህ ምን ላይ ደርሰን ነበር? ሰውየው እግሩን በሚያጥብበት ሰዓት የእግሮቹን ጣቶች መፈልፈል ውሃው የሚገባለት ከሆነ ይወደዳል፣ አይገባልኝም የሚል ከሆነ መፈልፈሉ ይወጅባል፣ ግድ ነው የሚለውን ነበር እያየን ያለነው። ግን በሚፈለፍልበት ሰዓት በማንኛው ክፍለ አካሉ ነው መጠቀም ያለበት የሚለውን ስንገልጽ በግራ እጁ ትንሽ ጣት ነው የሚፈለፍለው። ከምን ተነስቶ የሚለውን በአሁኑ ደርሳችን የምናየው ይሆናል ማለት ነው። ባለመትኑ ረሂመሁላሁ ተዓላ ምን ይላሉ? የብዲኡ ቢኺንሲሪ ሪጅሊሂል ዩምና በቀኝ እግሩ በትንሽ ጣት ይጀምር ይላሉ። ሚን አስፈላ ከስተታች በኩል ይጀምር። አሁን ይሄም ሙሉ ሱናን ለማግኘት ነው እንጂ አለዛ ከታችም ባይሆን ከላይ ወደታችም ገብቶ ቢሆን ሊገኝለት ይችል ነበር ማለት ነው። ሙሉ ሱናውን የሚያገኘውና በደንብ ሊያዳረስለት የሚችለው ግን ትንሽ ጣቱን የግራ እጁን ትንሽ ጣት በቀኝ እግሩ ትንሽ ጣት ከስተታች በኩል በማስገባት ነው። ከስተታች በኩል እያስገባ ወደ ላይ በእንደዚህ አይነት መልኩ ይፈለፈላል ማለት ነው እንጂ አለዛ ከላይም በእንደዚህ አይነት መልኩ ማድረግ ይቻል ነበረ። አስሉን ለማግኘት ሙሉ ሱናውን የሚያገኘው ከስተታች በኩል ያድርገው። የሚጨርሰው ወይኽቲሙ ቢኺንሲሪ ልዩስራ በግራ እግሩ ትንሽ ጣት ይጨርስ። ቀኝ እግሩን ሲያጥብ 5 ጣቶቹን ይፈለፈላል በግራ እጁ ትንሽ ጣት። ግራ እግሩን ሲያጥብ አሁንም በግራ እጁ ትንሽ ጣት ይፈለፈላል ከስተታች በኩል እያስገባ የሚጨርሰው በግራ እግሩ ትንሽ ጣት ይሆናል ማለት ነው። ወይክረሁ አየግሲለ ገይሩሁ አዕዷአሁ ክፍለ አካሉን ሊያጥብለት ይጠላል፣ ሌላው ሰው ሊያጥብለት ይጠላል። ኢላ ሊዑዝሪን ለችግር ሲቀር በአጋጣሚ ሰውየው እድሜው ትልቅ ሆኖ ሰውነቱ አልታጠፍለት ብሎ ወይም ሰውነቱ የመድረቅ ባህሪ ያጋጥሞት ላያጥብለት ይችላል ማለት ነው። እንደዛ ከሆነ ወይም ታመመው የተለያዩ ችግሮች ታጋጠሙ አላየሃል ሰው ቢያጥበው ችግር የለም። እንደውም ዋጅብ ወደሚሆንበት አቅጣጫም ወደዛ አካባቢ ሊሄድ ይችላል ማለት ነው ወደ ዋጅብነት። ወተቅዲሙ ይስራሁ ወይክረሁ ተቅዲሙ ይስራሁ ቀኝ ግራ እግሩን ማስቀደምም ግራ እጁን ማስቀደምም ይጠላል። በእጆቹና በእግሮቹ ጊዜ ቅድም እንዳልነው መዳፎቹ ከሆነ አይቀዳደሙም፣ ጉንጮቹ ከሆነ አይቀዳደሙም ማለት ነው። ወይም ደግሞ አላ የንቁሶ ማኡል ውዱእ እኮ የሚያደርግበትም ውሃ እንደዚሁ ላይጎል ይወደዳል። አሙዲን ታንዲፍኝ ላይጎል ይወደዳል። ያው በመሰረቱ ሙዲ ማለት መለኪያ እቃ ነገር ነው። ስለዚህ ይሄ እንዲህ ያለ ነገር ከሆነ ምን መጠን ይይዛል ለሚለው 510 ግራም የሚመዝን ነው ይሄ ሙድ የሚባለው። ግን ይህንን ሙድ የሚባለው መለኪያ የሚይዘውን ነገር እፍኝ የሚባለው ነገር ይይዛል ተብሎ ነው እንጂ አለዛ ሙድ የሚባለው ሐቂቀተን መለኪያ እቃ ነገር ነው። ታንዲ ሙድ ላያንስ ይወደዳል ውዱእ የሚያደርግበት ውሃ። ነብያችንን አለይሂ ሰላቱ ወሰላም አንድ ሙድ ውሃ ውዱእ ያስደረጋቸው ነበረ፣ አንድ ቁና ውሃ ገላቸውን ያስታጥባቸው ነበረ ስለሚባል በዛ አይነት መልኩ ሊሆን ይወደዳል። አይጨምር አይቀንስ ማለት አይደለም። ያ በቅቶት የሚተርፈው ቀድር ከሆነ ማስተረፉም ይቻላል፣ የማይበቃው ከሆነ መጨመሩም ይቻላል ማለት ነው። ከዛ እንዲያታልፍ ወይም ደግሞ ከዛ እንዲያትቀንስ በልክ ማድረግ አለበት ተብሎ አይባልም። አይ ተቅሪበን ፊሂማ ሊልኢትባዒ በሁለቱም ጊዜና በመታጠቡም ጊዜና ውዱእ በማድረጉም ጊዜ በተቅሪብ ነው እንጂ አለዛ በልክ አይደለም። ወሆ ሪጥሉን ወሱሉሱ ሪጥሊን ይሄ ሙድ የሚባለው አንድ ሪጥልና ከአንድ ሪጥ 1/3 ነው። አንድ ሪጥሉ ሙሉ በሙሉ ተደርጎ የአንድ ሪጥል ደግሞ 1/3 ተጨምሮበት ነው የሚያስመዝነው ማለት ነው። ወሆ አነሁ ሰለላሁ ዐለይሂ ወሰለም ካነ ይወዲኡሁል ሙዱ አንድ ፍኝ የሚባለው ውዱእ ያስደረጋቸዋል። ወይግሲሉሁ አንድ ቁና የሚባለው ደግሞ ለትጥበት ይበቃቸው ነበር ይላሉ ኢማም ሙስሊም በዘገቡት ሐዲስ ማለት ነው። ረዋሁ ሙስሊሙን ፈዑሊመ አነሁ ላ ሐድ ለሁ ለሱ ድንበር የለውም። ይሄ ዋቂዓቱ ሐል ነው። በአጋጣሚ ለነብያችን የበቃቸው ነው እንጂ ከዛ በላይ እንዲያትጨምሩ ከዛ በታች እንዲያትቀንሱ ያሉበት ነገር ስለሌለ መጨመራችንም መቀነሳችንም የምንከለከለው ሊሆን አይችልም ማለት ነው። ወሷዕ የሚባለው 5 አጣሪን 5 ሪጥልና የአንድ ሪጥ 1/3 ነው። አሁንም በኢራቆች ሀገር ይባላል። የነሱ አዕደል ነው ፍትሃዊ ነው ይጥላቸው ተብሎ ይባላል።
ወላ ዩነሽፈ አዕዱአሁ ክፍለ አካሉንም ሰውየው ላይ ያዳርቅ ይወደዳል። ውዱ ካደረገ በኋላ እርጥበቱ ሰውነቱ ላይ ቆይቶ እስከሚደርቅ ድረስ ይቆይ። የውዱ አታር ስለሆነ የዒባዳ ፈለግ ተግባር ስለሆነ ያ ነገር ላይቱ ላይ መቆየቱ ይወደዳልና ላይ ያዳርቅ እንደዚሁ ይወደዳል። ሊአነሁ ሰለላሁ ዐለይሂ ወሰለም ባዕድ ገስሊሂ ሚነል ጀናባ ነቢያችን ዐለይሂ ሰላቱ ወሰላም አራራቂ ነገር መጥቶባቸው ጀናባ መጥቶባቸው ገላቸውን ከታጠቡ በኋላ መይሙና የምትባለው ባለቤታቸው ሚንዲላ መጣችላቸው። የእጅ መሐረም ወይ በአሁኑ ሰዓት እንግዲህ ሶፍትም ሊሆን ይችላል ሰውነቱ ላይ እንትን የማይል ከሆነ ወይም ደግሞ ትልቅ ፎጣ ሊሆን ይችላል። እንደዛ ነገር አመጡላቸው ፎጣ ለነብያችንና ፈረደሁ መለሱ። አልፈልግም ብለው መለሱ። ይሄ ክልክል መሆኑን አያመላክትም፣ ለተዋዙ ነው ነብያችን የመለሱበት ምክንያቱ። ወጀዐለ የቁሉ ቢልማኢ ሃከዛ በእጃቸው ብቻ ውሃውን እየጨመቁ እንዲወርድ ያደርጉት ነበር እንጂ በሶፍ በዛ በእንትኑ በፎጣው አልተጠቀሙም ነብያችን። እና መጠቀሙ ክልክል ይሆናል ማለት ነው። አያመለክትም። የዒባዳ አተር ስለሆነ ግን እዛው ሰውነቱ ላይ ቢደርቅ ቢቆይ ይወደዳል፣ ምስክሩ ነው። ወይሰኑ አላ የንፉዶ የዴህ እጆቹንም ውሃውን ከጨመቀ በኋላ እርጭት ላይ ያደርግ ይወደዳል። ይሄ ከተበሪ ሚነል ዒባዳ ተዒባዳ እንዲመጥራት አልፈልገውም ማለትን ይመስላልና። ወቃለ ፊ ሸርህ ልሙሃዘቢ ወልወሲጥ አነሁ ልአሽሀር ላኪነሁ ረጃሀ ፊ ረውዳ ወልመጅሙዕ አነሁ ሙባሁን ያው ወንጀል የለበትም አጅሪም የለውም ሙባህ ነው ብለዋል እና ኢማሙ ነወዊ ረውዳ መጅሙዕ በሚባለው ኪታባቸው ማለት ነው። ዙሮ ዙሮ ግን አጅር የለውም ቅጣት የለውም ተብሎ ቢባልም ማቆየቱ ይፈልጋል ማለት ነው። ዋላ ይስተዒነ ቢአሐዲን በአንድም ሰው ላይ ይታገዝ ይወደዳል። የሱቡል ማአ አለይህ በሱ ላይ ውሃ በሚያደርግለት ሰው ላይ ይታገዝ ይወደዳል፣ በራሱ ያደርግ ማለት ነው። ሊአነ ልውዱአ ወልገስል ትጥበትም ቢሆን ውዱእም ቢሆን ማለት ነው መታገዝ የለበትም፣ ሰውየው መታገዝ የለበትም። እስቲዓና በዚህ ላይ በዒባዳ ላይ እስቲዓና ማድረግ መታገዝ ማድረግ ምንም ሰውየው ሳይቸግረው መዝናናት ነው፣ ተረፉህ ነው። ተገቢነት የሌለው የሆነ አላህን እገዛለሁ በሚል ለአላህ የበታች ነኝ በሚል ሰው ተገቢ ያልሆነ መደሰት ነውና ይህንን አያድርገው። ወዩሰኑ ሊልሙተወዲኢ ወላ ዩሰኑ ሊልሙተወዲኢ ውዱእ ለሚያደርግ ሰው አይወደድም። አየምሳሐ ረቀበተ አንገቱን ይህን ገተቴው አንገቱን ሊያብስ ጫንቃውን ሊያብስ አይወደድለትም። ከማ ሰወበሁ ነወዊ ፊ ረውዳ ረውዳ የሚባለው ኪታባቸው ላይ ሰዋቡ ቀጥተኛው ይኸው ነው ብለው እንዲያሉት አለማበሱ። ኺላፈን ሊራፊዒ ሸይኹ ራፊዒ እሳቸው ይወደዳል ይላል። ሐይቱ ቃል ኢነሁ ሙስተሐቡን ያው ከነቢያችን ዓለይሂ ሰላቱ ወሰላም የተዘገበም ሐዲስ አለ የሚሉ ከፊል ዑለማዎች አሉ። ግን እሱ መውዱዕ ነው፣ በነቢያችን ላይ የተዋሸባቸው ነው የተጣለባቸውን ሐዲስ ተብሎ ተተችቷልና ይህንን ማበስ የለበትም። ወለው ካነ ተሕተ አዟፊሪሂ ከጥፍሮቹ ስር ቢኖር ወሰኹን ቆሻሻ ነገር ቢኖር የምነዑ ሱለል ማኢ ውሃ መድረስን ወደ ሰውነቱ ውሃ እንዳይደርስ የሚከለክል የሆነ ቆሻሻ ካለ በውዱእ ጊዜ የውዱእን ውሃ በትጥበት ጊዜ የትጥበትን ውሃ ከቆሻሻው ስር ወዲያለው ሰውነቱ ወዲያለው ቆዳውም ይሁን ሌላ ሰውነት መድረስን የሚከለክል ከሆነ ለም የሲሐል ውዱእ አይበቃም። ትጥበትም ከሆነ ትጥበቱ አይሆንም ማለት ነው። ከማ ለው ካነ ልወሰኹ ፊ መውዲዕን አኸር ሚን አዕዷኢ ልውዱእ ወሃዛ ማ ቀጠዐ ቢሂ ልሙተወሊ ወሁወል አስወህ ትክክለኛም ነው። ወቃለ ገዛሊዩ ቢሲሐቲ ልውዱእ ውዱእ ይቻላል፣ ትጥበትም ከሆነ ይቻላል። ያ የቀረው ቦታ ማዕፉው ነው ወደሚባለው ይገባል ብለው ሂደዋል። ወአነሁ ዩዕፋ አንሁ ሊልሃጃ ሊአነ ነቢይ ሰለላሁ ዐለይሂ ወሰለም ካነ የእሙሩሁም ቢተቅሊሚል አዝፋር ቆሻሻ እንዲያይዝና ውዱአችሁን እንዲያስቸግራችሁ በትጥበታችሁ ጊዜ እንዲያስቸግራችሁ ጥፍራችሁን ቁረጡ። ወዩንኪሩ ማ ተሕተሃ ከስር ከጥፍር ስር የሚቀመጠውን ቆሻሻ በጣም ይጠሉ ነበር። ወለም የእሙሩም ቢኢዓደቲ ሶላትን ግን ዲገሙ ብለው አያዟቸው ነበር የሚለው ሀሳብ ተነስተው ኢማሙ አልገዛሊ ለአውፍ ይባላል ብለው ይላሉ። አላየሃል ግን ማስወገዱ ተገቢ ይሆናል። ወለው ሸከ ውዱእ የሚያደርገው ሰውዬ ቢጠራጠር ፊ አትናኢል ውዱእ በሚያደርግበት በውዱእ መካከል ፊ ገስሊ ዑድዊን አንድን ክፍለ አካል ተክፍለ አካሎቹ አንድን ክፍለ አካል በማጠብ ከተጠራጠረ ለዚመሁ ይዞታል፣ ማጠብ ይዞታል። ማዓ ገስሊ ማ ባዕደሁ ከበስተኋላው ካለው ጋር ምሳሌ ግራ እጁን ከሆነ አላጠብኩም ያለው ግራ እጁ ወደ ማጠብ ይመለስና ግራ እጅን ከማጠብ በኋላ ወደ ምንድን ነው የምንሄደው? ራስ የማበስ ነው። ራሱን ካበሰ በኋላ እግር ማጠብ ነው። ራስ ማበስንና እግር ማጠብን
መድገም አለበት ይላሉ ግራጁን ካጠበ በኋላ አው بعد فراغه አው ሸከ بعد فراغه ውዱእን ጭርስ ካደረገ በኋላ ተከፍለ አካሎቹ አንደኛውን አላጠብኩም የሚለው ጥርጣሬ ከመጣበት ለም يلزمه شيء ምንም ነገር አይዘውም ውዱኡ በዲህና አልፎለታል ነው የምንለው አንዲ ዒባዲያ ካለፈ ሰውየው ከዛ ከዒባዲያ ከወጣ በኋላ የሆነ ጥርጣሬ መምጣቱ ላይ ወአሲሩ ምንም ተግባር የለውም ይላሉ ግን ከፊል ዑለማዎች እንደውም አብዛኛዎቹ ከኒያ ውጭ ያለ ከሆነ ነው ይላሉ ኒያ ከሆነ ማሰሪያው ዋናው ስላልተገኘ ያቺ ማሰሪያይቱ ግዴታ ማምጣት ስላለባት ነይቶ እንደገና ውዱእን መድገማ ይተበቀበታል ወይም ደግሞ ተጅዲዱ ውዱእን ማደስ ይወደዳል ቢአየተ ወዱአ ثانية ሁለተኛ ውዱእ ያደርግም ቢጤነውና ሰውየው من غير ايطرا عليها حدث من الاحداث حدث من الاحداث ውዱእ የሚያስፈቱ ነገሮች ምንም ሳይመጣበት ውዱእ ሊደግም ይወደዳል ግን وانما يندب ذلك የሚወደደው لمن صلى به በዛ በውዱእ ለሰገደበት ነው ፈርዶን አው ነፍላ ሱናም ይሁን ዋጅብም ይሁን ሶላት ሰግዶበት ከሆነ እንደገና ሊያዲስ ይወደዳል ውዱእ ይያለው ማለት ነው ያው ያ ሱና ያልነው ፈርድ ያልነው ሙጥለቅም ቢሆን የሰበብ ባልተቤትም ቢሆን ሱና ወይ እንደቡል ውዱእ ሊጁኑቢን ይሪዱ አክለን ወይ እንደቡል ውዱእ ይወደዳል ሊጁኑቢን ጀናብተኛ ለሆነ ሰው ይሪዱ አክለን መብላትን ለሚፈልግ አው ሹርበን ወይ መጠጣትን ለሚፈልግ አው ነውመን ወይ መተኛትን ለሚፈልግ አው ጅማአን አኸረ ወይም ተግንኙነት በኋላ ሌላ ግንኙነት ለሚፈልግ ሰው ውዱእ ሊያደርግ ይወደዳል የተወሰነ ሰውነቱን ነሻጧ ይሰጠዋል ሰውነቱን እንዲጠነክር ያደርገዋል بخلاف الحائض ومثلها النفساء የወሊድ ደም ያለባት ስትቀር እንደዚሁም የወር አበባ ያለባት ስትቀር እነሱ ከሆነ ለመብላት በሚፈልጉበት ሰዓት ለመጠጣት እንደዚሁም ለመተኛት በሚፈልጉበት ሰዓት ውዱእ አይወደድላቸውም ምን ያለያያቸዋል የሚለውን እዚሁ ርዕስ ላይ የምናየው ይሆናል ፈላው እንደው ለሁማ የወሊድ ደምና የሐይድ ደም ያለባቸው ሴቶች ፈላው እንደው ለሁማ ذلك ውዱእን ማደስ አይወደድላቸውም ውዱእ ማድረግ አይወደድላቸውም ለመብላት ለመጠጣት በፈለጉ ጊዜና قال في المجموع واتفق عليه اصحاب الشافعيه በዚህ ላይ ስምምነት አድርገዋል አማ ነድቡሁ للجنوب ለጀናብተኛው ሰውዬ መወደዱማ اذا اراد شيئا مما ذكر መብላት መጠጣት መተኛት የፈለገ ጊዜ فلروايه مسلم انه صلى الله عليه وسلم اذا كان جنبا ነብያችን አለይሂ ሰላቱ ወሰለም ጀናብተኛ ሆኖ فاراد ياكل او ينام ሊተኙ የፈለጉ ሊበሉ የፈለጉ ጊዜና የተወضኡ ውዱአሁ ለሶላት ውዱእ እንደሚያደርጉት ሙሉ ውዱእ አድርገው ይተኙ ነበር ሙሉ ውዱእ አድርገው ይበሉ ነበር ይጠጡ ነበር وفي روايه له ايضا كان اذا اراد ان ينام وهو جنب ነብያችን ጀናብተኛ ሆነው ለመተኛት የፈለጉ ጊዜና ተወضአ للصلاه ለሶላት ውዱእ እንደሚያደርጉት አምሳያ ውዱእ ያደርጋሉ የሚል ሐዲስ አላቸው ኢማም ሙስሊም ሐዲሱን ዘግበውታል 305 ቁጥር ላይ ማን ሐዲስ ቁጥር ወሩአይቱ انه صلى الله عليه وسلم قال اذا اتى احدكم اهله ከናንተ አንኛችሁ ከባለቤቱ ጋር የተገናኘ ጊዜ ثم اراد ان يعود እንደገና ሊመለስ ሊደግም ፈለገ فليتوضا بينهما وضوءا በመካከላቸው ውዱእ ያድርግ ስለዚህ ውዱእ ሉጋዊ ነው ውዱእ ሸርዒ ነው የተወሰነ ኺላፍ አላቸው ዑለማዎች ከፊሎቹ ውዱእ ሉጋዊ ነው እንደው ሲንጃ ያድርግ ማለት ነው እንጂ ይሄ ሸርዒ ለሶላት የሚደረገውን አይደለም ይላሉ ከፊሎቹ ግን ውዱእ ነው ያለው ውዱእ ሸርዒ ነው ያንን ሸርዒ የሆነውን እስተግሩ ማጠብ የሆነውን ለሶላት የሚያደርገውን ውዱእ ያድርግ ማለት ነው ወራው ትርሚዚ وقال حسن صحيح ትክክለኛ ነው በሶሂህም በሐሰንም የመጣ ነው ብለዋል አንሁ ሰለላሁ ዐለይሂ ወሰለም ረخص للجنوب አግራርተዋል ፈቅደዋል ለጀናብተኛ ሰውዬ የሚበላ ከሆነ የሚጠጣ ከሆነ ወይም የሚተኛ ከሆነ እየተወضአ ውዱእ ሊያደርግ قال النووي مجموع የሚባለው ኪታባቸው ላይ የሙሐዘብ ሸርህ ነው እሱ ላይ معناه اذا اراد ان ياكل قال ويغسل فرجه في هذه الاحوال كلها ማለት ነው አሉ واما عدم استهبابه للحائض والنفساء የወሊድ ደም ያለባት ከሆነች እንደዚሁም የሐይድ ደም የወር አበባ ደም ያለባት ከሆነች ለመብላት ለመጠጣት የፈለገች ጊዜና ውዱእ አይወደድም ብለናል ለነሱ አለመወደዱማ فلأن الوضوء لا يؤثر في وقع حديثهما حديثاቸው እየመጣ ስለሆነ ስላልተቋረጠ የነዛኞቹ የጀናብተኛዎቹ እየተቋረጠ ስለሆነ ነው لأنه مستمر የነሱ ዘውታሪ ነው አሁን አልቆመምና ነው ولا تصح الطهارة منهما ما دام حديثهما حديثاቸው እስካለ ድረስ ከነሱ ውዱእ ምንም ተቀባይነት የለውምና ነው ከዚህ በመቀጠል ምን ርዕስ ያነሱናል ባለ ኪታቡ
ባቡል መስሒ አለል ኹፈይን በሁለት ጫማዎቹ ላይ ስለማበስ ማለት ነው። ኢነማ ዘከረሁ ሙሰኒፉ ባለመትኑ ዓቂበል ውዱእ ተውዱእ ቀጥለው ከውዱእ ርዕስ ቀጥለው ያመጡበት ማአ አነ ባዕዶል ሙሰኒፊን ከፊል ኪታብ ያበጁ ሰዎች የዝኩሩነሁ የሚያነሱ ከመሆናቸው ጋር ቀብለ ተየሙሚ ከተየሙም በስተፊት ያነሳሉ። ሊሙናበሰበትን በይነሁ ወበይነል ውዱእ በውዱእና በሁለት ጫሞቹ ማበስ መካከል የተወሰነ ግንኙነት ስምምነት ስላለው ነው እዚህ ያመጡት ተውዱእ ቀጥለው ያመጡት። አነሁ ጁዝኡ ሚንሁ ታሱ ክፍለ አካል ነው እግርን ስለማጠብ ለውጥ ስለሆነ ጫማውን የሚያበሰው ማለት ነው። ወበደሉ ገስሊ ሪጅለይን ሁለት እግሮቹን የማጠብ ለውጥ ስለሆነ ነው ከውዱእ ቀጥለው ያመጡት። ወመን ዘከረሁ ዒንደ ተየሙሚ ባበት ተየሙም ጠገብ የሚያነሱት ደግሞ ነዘረን ለማየት ነው። ሊውጁድ ልመስሒ ፊ ኩሊን ሁላቸውም ላይ ማበስ የሚባል ነገር ይገኛልና ሁለቱ ተቀራራቢ ናቸው፣ ተመሳሳይ ናቸው ከማለት አንጻር ነው። ወመን ቀደመሁ አለ ተየሙሚ ተተየሙም ደግሞ በስተፊት የሚያመጣው ላሃዞ ከውነሁ ቢልማ በውሃ መሆኑን አይቶ ነው። ወደ ባበል ውዱእ ቀረብ እንዲል አይቶ ነው። ወተየሙ ቢቱራብ ወልማኡ አቅዋ ውሃ ከሆነው ጉልበት አለው። ፈሊኩልን ዊጅሃ ለሁላቸውም ተቀባይነት ያለው አስተያየት አላቸው። ረወ ሸይኻኒ አን ጀሪር ብን ዓብድላህ አልበጀሊ ቃለ ረአይቱ ረሱለላህ ሰለላሁ ዐለይሂ ወሰለም የምሰሑ ዐለል ኹፈይን ነቢያችንን ዐለይሂ ሰላቱ ወሰላም በሁለት ጫሞቻቸው ላይ ሲያብሱ አይቻለሁኝ ይላሉ። ቡኻሪና ሙስሊም የዘገቡት ሐዲስ ነው። ወረው እብኑል ሙንዚር አኒል ሐሰን አልበስሪ አውርተዋል። አነሁ ቃል ሐሰኑል በስሪ ብለዋል ሐደተኒ ሰብዑነ ሚነ ሰሃባ ከሰሃባ 70 ሰሃባ ነግሮኛል። አነ ነቢይ ሰለላሁ ዐለይሂ ወሰለም መሰሐ ዐለል ኹፈይን በሁለት ጫሞቻቸው ላይ ነቢያችን ዐለይሂ ሰላቱ ወሰላም እንዲያበሱ 70 ሰሃባ ነግሮኛል ይላሉ። እሳቸው እንግዲህ ወደ 130 ሰሃባ አካባቢ አግኝተዋል የሚባሉ ታቢዒ ናቸው። ስለዚህ ከዛ 70 ሰሃባ ነቢያችን በጫማዎቻቸው ላይ አብሰዋል ብለው አውርተውኛል ይላሉ። ወሚን ተመ ቃለ ባዕዱሁም ከዚህ በመነሳት ከፊል ዑለማዎች ይላሉ አኽሻ አየኩነ ኢንካሩሁ ኩፍራ በሁለት ጫማ ላይ ማበስ የለም ብሎ ሰውየው ኢንካር ቢያደርግ ያከፍረዋል ብዬ ሰጋለሁኝ። ያው እንግዲህ በቁርአን ነስ ሆኖ እንደመጣ ይታወቃል ማለት ነው። ወደዛ የቀረበ ይሆናል ማለት ነው። ወሆ ሚን ኸሳኢቲ ሃዚሂ ኡማ በጫማዎቻቸው ላይ ሁለት እግራቸውን ስለማጠብ ለውጥ በውዱ ጊዜ እግራቸውን ስለማጠብ ለውጥ አብሰው መስገድ የነቢያችን ዐለይሂ ሰላቱ ወሰላም ህዝቦች መለየው ነው። ከዛ በስተፊት ባሉት ህዝቦች ላይ የለም ነበር ማለት ነው። የጁዙል መስሑ ዐለል ኹፈይኒ በሁለት ጫሞቹ ላይ ማበስ ይበቃል። ፊል ውዱኢ በውዱ ጊዜ ላፊል ገስል በትጥበት ሲቀር ፈርዶን ካነ አው ነፍላ ያትጥበቱ ግዴታም ቢሆን ሱናም ቢሆን ከሱናው ትጥበት ለውጥ ከዋጅቡ ትጥበት ለውጥ ጫማዎቹን ማበስ አይቻልም። ወለው ፊ ኢዛለቲ ነጃሳ በማስወገድ ቢሆን እንኳ ፈለው አጅነበ ሰውየው ጀነበተኛ ቢሆን አው ደሚየት ሪጅሉሁ ወይም እግሩ ደማች ፈአራዲ ለመስሐ ዐለል ኹፊ በጫማው ላይ ማበስን ፈለገ በደንን አን ገስሊ ሪጅሊ እግሩን ከማጠብ ለውጥ ለም የጁዝ አይቻልም። በላ ቡዴ ሚነል ጉስሊ ተመታጠብ ምንም ቅሮት የለም ማጠብ አለበት። ወአሻረ ተዕቢሩ ቢልጀዋዚ የጁዙል መስሑ ዐለል ኹፈይኒ የሚለው ቃላቸው ያመላክታል። አነሁ ላይ የጅቡ በሁለት ጫሞቹ ላይ ማበስ አይወጅብም ግዴታ አይሆንም ማለትን ያመላክታል። ወላ ዩሰኑ ወላ ይሕሩሙ ወላ ይክረሁ ላኪን ገስሉ አፍዶል እንዲያውም ትጥበት በላጭ ነው ይላሉ። ኢላ ፊ ሱወር የተወሰኑ መስአላዎች የተወሰኑ ባህሪያቶች ሊኖሩ ይችላሉ። እዛ ላይ ሲቀርም እነዛስ ላይ ፈልመስሑ ፊሃ አፍዶል እዛ ላይ ማበሱ በላጭ ነው ወይም ዋጅብም ሊሆን ይችላል ተብሏል። ስለዚህ አንደኛው ሱራ ምንድነው? አነሁ ኢዛ አህደተ ላቢሱሁ ሁለት ጫማ ያጠለቀ ሰው ውዱ የፈታ ጊዜ ነው ወማዐሁ ከሱ ማየክፊል መስሐ ፈቀጥ ለማበስ ብቻ የሚበቃ ነው ያለው ለመታጠብ የሚበቃው አይደለም ማለት ነው። ይሄ ከሆነ ማበስ ዋጅብ ይሆናል ማለት ነው። ሁለተኛውና ሶስተኛው አነሁ ኢዛ ተረከል መስሐ ማበስን የተወ ጊዜ ረግበተን አን ሱና ሱናውን ጠልቶ አው ሸከን ወይም ተጠራጥሮ ይበቃል አይበቃም በማለት ተጠራጥሮ ከሆነ ፈልመስሑ ፊሂማ አፍዶሉ በዚህ ሱራ ጊዜ ተመታጠብ ማበስ በላጭ ነው። ነፍስያውን ለማለማመድ
ነፍስያውን ለመቅጣት ማለት ነው። አራተኛ አነሁ ኢን ኻፈ ፈውተል ጀማዓቲ ጀማዓ ያመልጠኛል እግሬን ባጥብ ካለ ወአድረከሃ ለው መሰሃ አብሶ ቢሄድ ጫማውን አብሶ ቢሄድ ጀማዓውን የሚደርስባት ከሆነ ፈከዛሊከ ልመስሑ አፍዶል ማበስ በላጭ ነው። አምስተኛ አነሁ ኢን ገሰለ ሪጅለይህ ሁለት እግሮቹን ቢያጥብ አርዶል አረፋ መቆም የሚያመልጠው ቀድር ሆነ በዛን ሰዓት ፈልመስሑ አፍዶል ወገይሩ ዛሊከ ሚን በቅየት ሱወር ሌላም ሱራዎች ሊኖሩ ይችላሉ። ያው ግን ለኔ ግልጽ በሆነ ላይ 5 ሱራዎችን ማበስ በላጭ ማበስ ዋጅብ የሚሆንባቸውን ሱራዎች የተወሰነ ወደ 5 ሱራዎች አምጥቻለሁኝ። ሊልሙሳፊሪ ለሙሳፊር ሰው ለጉዞኛ ሰው አለው ሰፈረ ሙባሃን የተፈቀደ የሆነን ጉዞ ለሚጓዘው ትቁሰሩ ፊህ ሶላቱ ሶላት የምትታጠርበት የሆነ ሶላት የሚታጠርበት ቢአየኩነ መርሐለተይን የሁለት ቀን ሙያ መንገድ ወይም 81 ኪሎ ሜትር የሆነን ቢጤ ነውና ማለት ነው። ከዛ በላይም ከሆነ ያው ባውላ ምንድነው የሚበቃለት? 3 አያም 3 ቀን እኮ ማለት ነው ይበቃለታል። ወላያሊየሁና ተነለሏቻቸው 3 ቀን ይበቃለታል። ወይጁዙል መስሑ ሊልሙቂሚ ወየመወለለተን አንድ ቀን ከነለይሉ ባላገር ዝሁ ኗሪ ለሆነ ሰው አንድ ቀን ከነለይሉ 24 ሰዓት መጠቀም ይበቃለታል ማለት ነው። ለኸበሪ ኢብኑ ሒባን አነሁ ሰለላሁ ዐለይሂ ወሰለም ረኸሰ ሊልሙሳፊሪ ነብያችን ዐለይሂ ሰላቱ ወሰላም ለሙሳፊር 3 ቀን ይበቃል ብለዋል ከነለይሉ 70 ምናምን ሰዓት ማለት ነው። ወሊልሙቂሚ የመወለላ ለባላገሩ ሰውዬ ዝሁ ተቀማጭ ለሆነው ሰውዬ አንድ ቀን ከነለይሉ ኢዛ ተጠሃረ ውዱእ ያደረገ ጊዜና ፈለቢሰ ኹፈይሂ ሁለት ጫማዎቹን ያጠለቀ ጊዜ አየምሰሃ አለይሂማ በእነሱ ላይ ሊያብስ ሙሳፊር ከሆነ 3 ቀን ከነለይሉ እዚሁ ኗሪ ከሆነ ደግሞ አንድ ቀን ከነለይሉ ማለት ነው። ወኸረጀ ቢቀውሊሂ ሙባሃን ሰፈሩ ጉዞው ሙባህ ተሆነ ነው ስንል ይወጣል ሰፈረል ማዕሲያ ይወጣል የሚወነጅሉበት የሆነ ጉዞ ማለት ነው። የኮበለለ ባሪያ ሊሆን ይችላል ተጌታው አምልጦ የሚሄድ ፈየምሰሑ መስሐ ሙቂሚን ወቂለ ላ የምሰሑ ሸይአን ቢልኩልያ በአጠቃላይ ማበስ የለበትም። ወኸረጀ ቢቀውሊሂ ትቁሰሩ ፊህ ሶላቱ ሶላት የምትታጠርበት ጉዞ ስንል ይወጣል አሰፈሩ ቀሲር አጭር የሆነ ጉዞ ይወጣል በዛ ላይ ማበስ የለበትም የሙቂምን እንጂ የሙሳፊርን ማበስ የለበትም። ወለው ጃአ የውሙን ጠዊሉን ሚቅዳረ ሰና በዚህ ሁኔታ ላይ እያለ የብዙ ዓመት ጉዞ እንኳ ቢሆን ማለት ነው እየተቋረጠ በወርም የሚቆጠር ቢሆን እንደዛው ነው። ስለዚህ ለባላገር ከሆነ እዚሁ ተቀማጭ ለሆነው ሰውዬ አንድ ቀን ከነለይሉ ይበቃል ብለናል። ለሙሳፊር 3 ቀን ከነለይሉ ይበቃል ብለናል። መነሻው ሰዓት ከየት ጀምሮ ነው 24 ሰዓት የምንቆጥረው ለባላገር 70 ምናምን ሰዓት የምንቆጥረው ለሙሳፊሩ ተምን ተነስቶ ነው የሚለውን ሲገልጹ ምን ይሉናል? ወብትዲያኡል ሙደቲ የጊዜያት መጀመሪያው ከሆነ ሚነል ሐዲየቲ ሚን አኺሪል ሐዲየት ተውዱ መፍታት ከመጨረሻው ባህሪ ይዞ ነው። ሱብሂ ላይ ውዱእ አድርጎ ሰውየው መግሪብ ላይ ውዱእ ከፈታ ውዱእ አድርጎ ጫማውን ማበስ ከጀመረ ከዛ ጀምረ ነው 24 ሰዓት የምንቆጥረው እንጂ መጀመሪያ ያደረገው ውዱእ የቆየበትን ሰዓት አንቆጥርም ማለት ነው። ባዕደል ሉብሲ ጫማውን ታጠለቀ ውዱእ ተፈታበት ጀምሮ ነው የምንቆጥረው። ፈኢን መሰሐሁማ ሰውየው ሁለት ጫማዎቹን ካበሰ አው አሐድሂማ አው መሳ አው አሐደሁማ አው መሳ አሐደሁማ ተወረታኛቸውን አበሰ ወይም ሐضረን ለአገር ቤት ብሎ አበሰ ثم سافر ከዛ በኋላ ወደ ሰፈር የሚያስወጣ ነገር መጣበትና ሶላት የሚታጠርበት የሆነን ጉዞ ለመጓዝ ተነሳ ማለት ነው። አው መሳሐሁማ ወይም ሁለቱን ወይ አንደኛውን አበሰና ሰፈረን ለሙሳፊርነት ብሎ ስም አቃመ ባገልባጩ ደግሞ እዚሁ ተቀመጠ። አው ሸከ ወይም ተጠራጠረ ሰውየው ሐሊብ ተዲ አልመስሐ ማበስን ጀመርኩን ሰፈረን ለሙሳፊርነት ነው አሐውደር ነው የዚሁ የባላገርን ማበስ ነው የጀመርኩት አለ። በዚህ ሱራ ጊዜ አተመ መስሐ ሙቂሚን የባላገሩን ሰውዬ እዚሁ 24 ሰዓት የሚጠቀመውን ሰውዬ ማበስ ይበስ የምን የባላገርነቱን ባህሪያት አመዛኝ አድርገን ማለት ነው። ፈቀጥ እሷን ብቻ ማለት ነው። ፈቀጥ ያለው هو اسم فعل بمعنى انتهي ከሙቂሙ ሰውዬ ማበስ ውጭ ያለን ማበስ መፈለግን ተከልከል አቁም እዚቹ ላይ ይቹ ብቻ ናት ያለችህ ማለት ነው። ወለው አህዲየተ ሰውዬው ውዱእ ቢፈታ ማዩሪዱ መስሐለ ኹፈይሂ በሁለት ጫሞቹ ላይ ለማበስ ለመቀጠል የሚፈልገው ሰውዬው ውዱእ ፈታ ሐضረን እዙ ሀገር ቤት ባለበት ጊዜ ወመሰሐ አለይሂማ ሰፈረን ለሰፈር ብሎ አበሰ አተመ ሙደተ ሙሳፊሪን የሙሳፊርን ጊዜ መሙላት አለበት ይችላል ማለት ነው። ሰዋኡን መضى عليه በሱ ላይ ቢያልፈም እኩል ነው።
ወቅቱ ሶላቲ ቢከማሊሂ ፊል ሐضሪ እዚሁ ሳይነሳ ወደ ሰፈር ሳይወጣ ሶላት የሚያሰግድ ቀድር ቢያልፍም ባያልፍም የሙሳፊርን ማበስ መሙላት ይችላል። 3 ቀን ከነሉ መጠቀም ይችላል ማለት ነው። ወላሲሉ አንሁ የምሰሁ መሳ ሙሳፊሪን ፊ هذه الحالة በዚህ ባሪ ጊዜና የሙሳፊርን ማበስ ሊያብስ ይችላል። እዕቲባር የምናደርገው ለሰፈር ብሎ ማበሱን ነውና ማለት ነው። ፈኢን ሸከ ሰውየው የተጠራጠረ ከሆነ ፊ እንቂዳኢል ሙደቲ ጊዜያቱ በማለቁ ተጠራጠረ። የጀመረበትን ሰዓት እንግዲህ በአጋጣሚ ረሳውና የማለቂያው ሰዓት ተምታታበት ማለት ነው። ተጠራጠረ አልቋል አላለቀም ብሎ አው አንሁ መሳሐ ሐضረን አው ሰፈረን ወይም ለሰፈር ነው ለአገር ቤት ነው ተምታታበት። ለም የምሰህ ፊ ሙደቲ ሸኪ እየተጠራጠረ ባለበት ሰዓት አይበስ። ሊአነ المسح رخصة ማበስ የሚባለው ነገር ማግራራት ነው። ከሸር አንፃር ለመግራራት ነገሩ ሰውየውን ጭንቀት ውስጥ እንዳይገባ ነገሮችን ገራገራ ለማድረግ የመጣ ነው። ከዛ ከሚግራራበት አንድኛውና መስፈርቱ ሊሆን ሊያጠናክርለት የሚችለው መስፈርት አለው። ያ መስፈርቱ አንደኛ በጊዜያቱ እርግጠኛ መሆን አለበት። ባላገር ከሆነ 1 ቀን ከነሌሊቱ ያላለቀ በመሆኑ፣ ሙሳፊር ከሆነ 3 ቀን ከነሌሊቱ ያላለቀ በመሆኑ እርግጠኛ መሆኑ አንደኛው መስፈርት ነው። ሊአነ المسار صفا يشك على أحدث وقت الظهر الظهر ጊዜያት ላይ ነውና አው العصر ወይም አስር ጊዜያት ላይ ነውና ውዱ የፈታው ታለ በና አምረው على انه الظهر ወዲሁ ኋላ ሄዶ ዙሁር በመሆኑ ይካብ ከሱ ላይ ይነሳ ማለት ነው። ወላው አጅነበ ይሄ ጫማውን የሚያብሰው ሙሳፊር የሚሆን ሙቂም የሚሆን ጀናብተኛ ከሆነ ወጀበ ነስሑ للغسل ለተጥበቱ ብሎ ጫማውን ማውለቅ ይወጅብበታል። በውዱ ጊዜ ነው ማበስ ይበቃል ያልነውና አሁንም ለገላ መታጠብ ለውጥ ሊሆነው ስለማይችል ማውለቅ አለበት። ሊልኹፊ ጫማውን ያውልቅ። ኢለም يمكن غسل القدمين فيه ያልተመቸ ከሆነ ፈኢናም ከነ ذلك ሷሃል الغسل የሚመች ከሆነ ጫማውን ሳያወልቅ ይብቃ። ወንቀጧት ሙደቱ ግን ጊዜያቱ ትቋረጣለች እንደገና ነው የሚጀምረው። ለተጥበስ ሲባል አሁን ተግሊበ ሊልጁቢ ግዴታነቱን አስገልበን የማይመቸው ከሆነ ማውለቅ አለበት። ወሸርጡሁ የጫማው መስፈርት ሲባል በዛ በጫማ ላይ ማበስ የመብቃት መስፈርቱ ከሆነ አየልበሰሁ ያው እንግዲህ ብዙ የሆነ መስፈርት አለው። ከዛ ከብዙ መስፈርቶች አንደኛው ከቅድመ ሁኔታው አየልበሰሁ ይህንን ጫማ ሊያጠልቅ ነው። በሁለት ጫማዎቹ ላይ ማበስ የሚፈልገው ሰው ማለት ነው። ፈضሚሩ አየልበሰሁ ስንል ضሚሩ የሚመለሰው ወደ ኹፉ ወደ ጫማው ነው። አልሙራዱ ቢሂ አልጅንሱ ሷዲቁ ቢልፈርዲየተይን على وضوء كامل أيلبسه على وضوء كامل ሙሉ በሆነ ውዱእ ላይ ሊያደርገው ነው። ሙሉ ውዱእ ከተሟላለት በኋላ ሊያደርገው ነው። ሁለቱንም እግሮቹን አጥቦ ከጨረሰ በኋላ ማለት ነው። እየተራ ጫማዎቹን የሚያጠልቅ ከሆነ ሊሆንለት አይችልም። ሁለተኛው አየኩን الخف طاهرا ጫማው ጧሃራ መሆን አለበት። فلا يصح مسح ማበስ አይቻልም። على نجس العين ذات ነጃሳ በሆነ ጫማ ላይ አይቻልም። እንደዚሁ ነጃሳነት መጥቶበት ነጃሳነት አርፎበት ነጃሳነት የመጣበት በሆነው ጫማውም ማበስ አይቻልም። ቢአለም يبقى ما منه موضوع يمسح عليه من اعلاه እንግዲህ በአጋጣሚ የማያበስበት ቦታ ላይ የሆነ ደረቅ ነጃሳ መርገፍ የሚችል ነጃሳ አለ። በውሃ የሚያበስበት ቦታ ላይ ጧሃራ የሆነ ቦታ አለ። ያ ከሆነ ያብሳል። ያንን ደረቁን ነጃሳ አራግፎ ሶላቱን ይሰግዳል ማለት ነው። የሚያብስበት ከርጥበቱ ጋር የሚገናኝበት ቦታ ላይ ነጃሳ ነገር ካለ ግን ያንን ነገር ማለፍ የማይችል ከሆነ ጫማው ነጃሳ ነው። በሱ ላይ ሊያብስ አይበቃም። ሌላ ጫማ መቀየር አለበት ወይም እግሩን እያጠበ መሆን አለበት ማለት ነው። ከመስፈርቶቹ ሌሎች መስፈርቶች ምን መሆን እንዳለባቸው የሚገልጹ መስፈርቶች አሉ። እነሱን በሚቀጥለው ደርሳችን እናያለን። ቢኢዝኒላሂ ተዓላ ኢለል ሊቃ ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ።